ገንዘብ እየሰጠው የሆነ አይስክሪም ብላ ቸኮሌት ብላ የኔ አባት እግርህን እንቅፋት እንዳይመታው እዚህ ምድር ላይ ያለ ምርጡን ጫማ ለበስ እያልኩ ካሳደግኩት ነገር ተራጋጭ ነው የሚሆነው። ሀገሩን የማይወድ ሰው የማያከብር ሰው ነው የምሰራው። ምንም ነገር በቀላሉ እንደማይገኝ እያወቀ መማር አለበት፣ ማደግ አለበት። ገብቷችኋል? በቀላሉ ምንም ነገር እንደማይገኝ ፈልጎ ማግኘት ምን እንደሆነ ከልጅነቱ ጀምሮ በትንንሽ ነገር እየተማረ ማደግ አለበት። አባቴ ያደርግልኛል ሲሆን እኔ ማድረግ እችላለሁ እያለ እንዲያድግ ከፈለግኩ አሳ ሳይሆን ማጥመጃውን ስጠውና እንዴት እንደሚጠመድ እየተማረ ማደግ አለበት። እንዴት እንደሚለፋ፣ እንዴት እንደሚገኝ። ይሄ ነው ትውልድ መስራት ማለት። ልጅ ስታሳድጉ ሁሉም ነገር አሟልታችሁለት ቤትም መንካ፣ መኪናም መንካ፣ ሁሉም መንካ፣ እንቅፋት እንዳይመታ ካልሽው ነገ ያለ አንቺ አይቆምም። አንቺ ብታልፊ ጥገኛ ነው በሰው ላይ የሚሆን። በራሱ እንዲቆም ከፈለግ ልጅን እንኳን ስታሳድገው እንዴት መቆም እንዳለበት እያስተማርከው። እንኳን ወንድም ልልሽ ፈልጌ ልጅሽን የአብራክሽን ኩፋይ እንኳን ስታሳድጊው ቢኖርሽ እንኳን አቅብጠሽ አታሳድጊው። ነገ ጥሩ ትውልድ መስራት የምፈልግ ከሆነ ነገ ያላንቺ መኖር የሚችል ነገ ያላንቺ ብርቱ ጠንካራ መሆን የሚችልን ልጅ መስራት የምፈልግ ከሆነ ይህንን ነው ማድረግ ያለብሽ። ሽን ይናል። አሁንም አንቺ ሰው ሀገር ነው ያለሽ። ምች ነው የምታደርጊው። አንቺን ተማምነው አልመጡም ራሳቸው አይደለ? የራሳቸው አንቺ የወንድሞችሽን ህይወት አንቺ ኮንትሮል ልታደርጊያች ምን ይናል። አንቺ የራስሽን ህይወት ብቻ ነው ኮንትሮል የምታደርጊ። እህቴ ያለችልኝ ብሎ ጫካ ገብቶ ጅብ ቢበላው ተወቃሹ አንቺ ልትሆኝ ነው እንዴ? እንዴት ያለ ነገር ነው? የኮፍታ አይደለም። ስለዚህ አንቺ እንቅጩን ንገሪያቸው። ከቻላችሁ ለኔም ብትልኩልኝ ደስ ይለኛል፣ ቸግሮኛል፣ ቤት ኪራይ መክፈል አቅቶኛል ባያቸው። ከዛ በራሱ ተፍጨጭሮ እንዴት ማለፍ እንዳለበት ያውቃል ማለት ነው። አታቅብጪ። ተግባባን? አዎ ልክስዬ። እና አሁን ራሱ ማለት ነው አሁን ላኩላቸው ለዚህ አሁን እንትላለው እና ለሱ በቃ ማለት መጣለው ስላለ ላኩላቸው። አሁን ያንን ምን ያደርጋል? ወደዚህ መምጫ ያደረገው አየህ። እሱ እኮ ነው የሚያናድድ። የኔ ነው አዳምጪ። ያስተጋባል ድምፅ ሚዩት አድርጊ እስኪ። የኔ ድምፅ እየሰማሁት ነው። ይራት አሁን አንቺ ገንዘብ በላክሽ ቁጥር የኔ ናት እንደሚፈጠር ታውቂያለሽ። ልጆቹ ይመጣሉ አይደል? ለዚህ አይሰሩም፣ አይለወጡም። እኔ እንቅጩን ለምን አልነግርሽም? ምን አለ በይኝ። እንደው አንቺ መተሻሽ ትነግሪኛለሽ። ያልከው ሆነ ነው የምትይኝ። መቶ አይለወጥም። ቁጭ ብሎ ወሬ ሲያደግ ነው የሚውለው። ለምን? እህቷ አለችለታ እንዴ። ትንሽ ሰራ ያደረግና ቻሌንጅ ሲገጥመው እጭ ደግሞ የዚህ ሀገር ስራ ይከብዳል። ፀሐዩ፣ ሙቀቱ፣ ምናምን በረሃው ምናምን ምን አልዘፈዘፍም። እሷ አለች ምን ያጨናንቅ። ምን እባክሽ ስራ ጠፋ እስቲ ትንሽ ያለሽን ጣል አድርጊ ይልሻል። አየሽ፣ አሳ መስጠት ጉዳቱ ነገም ከአንቺ ነው የሚጠብቀው። ቁርጥ ስታረጊና ግን የውሳኔ ሰው ስትሆኚ ያኔ አማራጭ ሲያጣ ሰው ከተቀመጠበት ይነሳል። ሰው ከተቀመጠበት የሚነሳው ሲቆረቁረው ነው። እኔ አሁን የተቀመጥኩት ምንም ስላልቆረቁረኝ ነው ጋይስ። ቢቆረቁረኝ እንዲህ ተረጋግቼ ይቀመጣሉ? እነሳለሁ። ሰው ከተቀመጠበት የሚነሳው ከኮንፈርት ዞኑ ሲወጣ ማንም የሌለለት እንደሆነ ነው። ለዛ ነው አንዳንዴ የምትወዷቸውን ሰዎች የሆነ ነገር ልታደርጉላቸው እየቻላችሁ እንኳን አንዳንዴ ለቀቅ አድርጓቸው። ለእነሱ በእግር መቆም ስትሉ። በልጅነታችን እኮ እናትና አባቶቻችን በሁለት እግራችን ቆመን እንድንሄድ ሲፈልጉ ምንድን ነው የሚያደርጉት? መጀመሪያ እጅ ለእጅ እኔ ታናናሽ ወንድሞችን አድርጌ አውቃለሁ። እንደዚህ እጃችሁን ይዛችሁ አስኪዷቸው ይባላል። ሁለት እጁን ይዘን ምናምን ማስኪድ። ከዛ ከተወሰኑ ቀናት በኋላ ወንበር ይዘቁም ወንበሩን አስይዘውና ልቀቀው ይባላል። ወንበሩን ይዞ ራሱ ልጁ እንዲህ በወንበር እየታከከ አይደለም የሚሄደው፣ ይለምዳል። መጀመሪያ ሰው ይዞት ነበረ የሚሄደው እጁን። በኔክስት ሌቭል ወንበር ይዞ ማንም ሰው ሳይዘው ወንበር ይዞ ብቻ እንዲሄድ ይደረጋል። ፋይናሊ ያስቀምጡትና ይለቁታል። ሁላችን ገድገድ ይልና ይወድቃል። ከዛ እንደገና ያይነሳና ለቀቅ። በቅርብ ርቀት ይከታተሉናል። ግን ብንወድቅም ያው ውድቅ ነው ምኖር በሌሳ አንጎዳ። እንደዛ የተባለ ፋይናሊ ምን እየሆነ ይመጣል? ያ ሰው በእግሩ ራሱን ችሎ እንዲህ ያደግ ነው። እኛ ስናድግ ይሄ ወደ ህይወት አምጪው ይሄንን ልቀቂያቸው ይዘሽ የለውም ባያቸው። በቃ እኔ ራሱ ቸግሮኛል፣ ብር እፈልጋለሁ፣ እስቲ ብትልኩልኝ፣ ቤት ኪራይ ከሰው ተጠግቼ ነው ያለሁት። አውጂ ለቤተሰቦችሽ በሙሉ እንደዚህ ብለሽ
ከዛ በራሳቸው ህይወታቸውን መወጣት እንዳለባቸው ታስተማሩ። ወንድሞችሽ የምትወጃቸው ከሆነ እንዲህ ነው የምታደርጊው። እውነቴን ነው ምናልሽ። አለበለዚያ አንቺን ብለው ሌላ ገደል ውስጥ ይገባብሻል። ነገር እሷ አለችልኝ ብለው የማይሆን ወንጀል ውስጥ ይገቡብሻል። ነግሬሻለሁ። ተግባባን? አዎ አሌክስ፣ አመሰግናለሁ። እሺ መልካም። ኢቭን ልጆቻችሁን እንኳን ስታሳድጓቸው ጋይስ እንደዚህ አሳድጓቸው። ከእናንተ አላውቅም እንግዲህ እኔ ገና ልጅ ደረጃ ላይ አልደረሱም። ስወልድ አሳያችሁ። ግን ልጅ ያላችሁ ብዙ ትልቅ ሰዎች አላችሁ። ልጅ ያሳደጋችሁ፣ ሎግ ለማድረግ ያበቃችሁ፣ ምናምን ትልቅ ደረጃ ያደረሳችሁ። ግን ሰው መስራት ከፈለግን ሰው በራሱ እንዲቆም ነገ ሰው የሚወድ ሀገሩን የሚወድ ሰው የሚያከብር ለህይወት ሪስፔክት ያለውን ሰው እንትን የምንል ከሆነ በዚህ ሄሎ፣ ምንድን ነው በር ጋር ያለው ግፊ? ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስ። ምን እንታዘዝ? ምክር ፈልጌ ነበር። እሺ ንገሪኝ። እሺ ያው እኔ ያኔ እዚያ አግብቼ ነበረ። ምን አልሽ? ባለትዳር ነበርኩ። እሺ። እና ባለትዳር ነበርኩ። እሺ። ከዛ አግብቼ ተፋትቼ መጣሁ ማለት ነው ወደ ሳውዲ። እንዴት ነው የተጋባችሁት? ያው በቤተሰብ ማለት ነው። ቤተሰብ አምጥተውልሽ አግቢ ብለው? እኔም አውቃለሁ። ልገሽ ነው ያገባው? ፈልጌ ነው። ያኔ አላስገደዱኝም ቤተሰብ ማለት ነው። እሺ። እና በቤተሰብ አገባው እና ብዙም አልቆየሁም ትዳር ላይ ማለት ነው። ትዳር ላይ አልቆየሁም። 3 ወር ምናምን ነው የቆየሁት። ከዛ 4 ወር ነው 3 ወር ምናምን እና ለምን ተፋቱት? ለምን ተለያያችሁ? ምንም እንትን የለብንም ማኔ ጸብ ምናምን የለብንም። በቃ እኔ እዚህ ሀገር መምጣት ስለምፈልግ ብቻ ሳውዲ መምጣት እፈልጋለሁ እና መምጣት ስለምፈልግ አገባሁ። እንትን ተፋታሁና መጣሁ ወደዚህ። እዛ እሺ ያው እንደምንቀጥል ነው የተነጋገርነው ማለት ነው። ሳውዲ ስገባ እንቀጥላለን ምናምን የተባባልነው። ከዛ ገባሁኝ፣ ሳውዲ ገባሁ። ወር ምናምን ደግሞ አልደወልኩለትም ነበረ። ያኔ ስልክም ለማግኘት ስለምቸገር ቤተሰብ ብቻ አውሩ ብለው ደላሎቹም አይሰጡንም ማለት ነው ከገባም በኋላ። ከዛ አልደወልኩለትም። ወር ምናምን ስራ ቦታ ከገባሁ በኋላ ወር ምናምን ቆይቼ ደወልኩለት፣ ስራ ቦታዬ ማለት ነው። ስደውልለት ከዛ ቤተሰብ ጋር ነው መጀመሪያ የደወልኩት። ቤተሰብ ጋር ደውዬ ከዛ ቤተሰብ አገብቷል እኮ ምናምን አሉኝ። ከዛ እንዴት ያኔ አገባም ብዬ እንትና ከራሴ ጋር በቃ ወደዛው ነው እሱ ጋር ደወልኩላት። እሱ ጋር ስደውልለት እውነት ነው ይሄ ነገር ማለት ነው አግብቷል። ከዛ በቃ ምንም ማድረግ አልችልም፣ አገባ እንግዲህ ምንም ማድረግ አልችልም አልኩኝ። ስራዬን ብቻ መስራት ቀጠልኩ ማለት ነው። ከዛ መሰራው ቆይ ማለት ተፋታችኋል ስትመጪ አይደል? ተለያይታችኋል። ለምን የጠየቅሽው? ለምንድን ነው ማግባቱና ለማግባቱን የጠየቅሽው? እንዴ ያኔ ቤተሰብ ባልሽም ምናምን አገባ አሉኝ፣ ቤተሰብ ማለት ነው። ያኔ እሱ አላገባም፣ እኔም በቃ ያኔ እንጠባበቃለን ነበር የተባባልነው። እዚህም እመጣለሁ ነበረ እሱ ያለኝ ማለት ነው። ስትፋቱ በቀጠሮ ነው የተፋታችሁት? ኦኬ ከመጣሁ እንገናኛለን እንድታባሉ ጠብቀኝ ምናምን ተባብላችሁ ነው ስትፋቱ? አይደለም በቃ ስንፋታ ሌለ ላዝም ደግሞ ወደዚህ ሀገር ስመጣ በቃ ሰው ምናምን ፊርማሽን ቀደሽ ነው ምናምን ይሉኝ ጀመር። ሰው ሲመክሩኝ ማለት ነው። ፊርማሽን ቀጅ ምናምን ሲሉ ሳትቀጂ ምናምን አንቺ ምናምን ይሉኝ ነበረ እና እኔም ቀደደው። እኔም ደግሞ የዛኔ ሳገባ ልጅ ነኝ፣ በቃ
ልጅነትም ስላለብኝ ነው ብዬ አስባለሁ ማለት ነው ሳገባ። ከዛ በቃ ደግሞ ድጋሚ ደወለልኝ እና ድጋሚ ሲደውልልኝ ተፋቶ እንቀጥላለኝ ማለት ነው። ተፋቶ ኖሯል። ከዛ እንቀጥል በቃ ምናምን ለሁሉም ነገር ክሳለሁ ይቅርታ እጠይቃለሁ ምናምን አለኝ። ከዛ እሱ ስላልደወልኩለት ዛኔ በህግ አምላክ አንዴ በ80 ማነው በ280 ነዳሽ ቀለበት መንገድ ላይ ነን እንዳንጋጭ ናት። ቆይ ፍሬን ቀዝቀዝ አድርጊና ዳር ይዘን እናውራ እሺ። በጣም ፈጠንሽ። እኔ የሁለታችሁ መጋባት ሳይገርመኝ መፋተታችሁ ሳይገርመኝ እንደገና ደግሞ እሱ አገባ ብለሽኝ ከምኔው ስለ እሱ ፍቺ እያወራሽ እንደሆነ አልገባም። ፈጠነ ነገሩ። እሱ ተጋብቶ እንደገና ተፋቶ አንቺን እንደገና አብረን እንሁን ያለሽ ዘግይቶ ነው የሚደርሳት ድምጼ። ሸበካው ይሰማል? አሁን ይሰማል። በደንብ ይሰማሻል? እሱ እንደገና አግብቶ ሌላ እንደገና ተፋቶ ነው እንደገና አንቺን አብረን እንሁን ያለሽ? ያኔ በልህ ነበረ ያገባው። ሲሰማ እንደነገረኝ እዛ ገብተሽ ስቆይ ጊዜ መጀመሪያ ደውልሃለሁ ስላልሽኝ እዛ ገብተሽ ስቆይ ጊዜ ምናምን በቃ ያኔ እዛ ስገባ ከዳችኝ አልፈለገች ብዬ አስቤ ነው አለኝ። በእልህ ነው አለኝ በኋላ ማለት እና እንደዛ ስለኝ እኔ በቃ ያኔ አልፈልግም አልኩት። ከዚህ በኋላ አልፈልግም፣ አገባህ ምንም ማድረግ አልችልም አልኩኝ። እኔ በቃ ዝም ብዬ መኖር ጀመርኩ። ግን እወደዋለሁ ታውቃለህ። ከዛ ስለምወደው በቃ ምንም ማድረግ አልችልም፣ ሌላውን እነግረዋለሁ ማለት ነው። ከዛ አሁንም ደግሞ ድጋሚ ሌላ አገባ። ይሄን ካለኝ በኋላ ድጋሚ አገባ ማለት ነው ሌላ። ከዛ ድጋሚ ሲያገባ ጊዜ አሁንም ስሰማ ገብቷል ምናምን አሉ። ከዛ በቃ እኔ አሁንም ተስፋ አልቆረጥኩም። በቃ ተስፋ ስላልቆረጡ ዝም ብዬ በቃ ስሬን ነው እኔ የምሰራው ማለት ነው። እንዴ በቃ ወሬ እየሰማሁ ስሬን ነው የምሰራው፣ ግን እሱን እወደዋለሁ። ከዛ በቃ ምንም ማድረግ አልቻልኩም። እሱም እንደዚሁ ይደውልልኝ ነበረ። ይሄንንም ያኔ እንትን ስልሽ እምቢ ስላልሽ ነው ምናምን አለኝ እሱ ማለት ነው። እምቢ ስላልሽ ነው አለኝ። በቃ እኔ ምን ማድረግ አልችልም፣ በቃ እህልሃችን በቅቶ ነው ወይ አልቆ ነው ምናምን አልኩት። ቁጭ አልናርፈ ማለት ነው። ቤተሰብም ከዛ ያኔ ድጋሚ ከሱ ጋር እንደሆን ምናምን አይፈልጉም። ከዛ አርፌ ቁጭ አልኩ። እኔ ግን እወደዋለሁ በቃ ሁሌ ማለቴ በህልሜ ራሱ ሳላየው አድሬ አላውቅም። በጣም ወደው ያኔ እኔ መጀመሪያም ነው። ከዛ በፊትም በኋላ ሌላ ወንድ ማውራት ጀመርኩ። ሌላ ወንድ ሳወራ እሱን እረሳዋለሁ ብዬ ማለት ነው። ግን በቃ አልረሳውም። ትንሽ አወራቸውና ያስጠሉኛል። በቃ ትንሽ ቀን አወራቸውና በቃ አሌላ ያስጠሉኛል። ምን እንደማደርግ ግራ ገባኝና እድሜሽ ስንት ነው አሁን ላይ ነው ወይስ ሳገባ? 15 ዓመት የነበረ ሳገባ። አሁንስ? አሁን 18 ዓመት ነው። እሺ ሚውት አድርጊ እስኪ። አንቺ አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። እሺ ለብለብ ሊያደርግሽ ይችላል፣ ግን በላብ ይወጣልሽ ነው ችግር የለም። በመሰረቱ አንቺ ትዳር ውስጥ ለመግባት ተገቢ ባልሆነ እድሜን ያገባሽው። ፈልጌ ነው አልሽ። ምኑ ገብቶሽ ነው በ15 ዓመትሽ ፈልገሽ የምታገቢ? እኔ ናት በ15 ዓመትሽ እኮ እንኳን ትዳር የሚባል ሂሳብና ሁኔታ ሊገባሽ ቀርቶ እንደው ተቃራኒ ጾታ እንደው አትራክሽን እንኳን አይኖርም ማለት እንዲህ ሴት ለአቅመ ሔዋን ደረሰች የሚባለው እንደው 18 ወንድም እንደዛው አይደል? አሁን ነው እንደው ምናልባት እንኳን እንደው ደረሽ እንኳን ቢባል ለአቅመ አዳም ለአቅመ ሔዋን ደረሰ ይባላል እንኳን ሲባል። ስለዚህ አንቺ በዛ እድሜሽ ምኑን ልትመሪው ነው? ትዳር እኮ በጣም እኮ ትልቅ ሪስፖንሲቢሊቲ የሚፈልግ ነገር ነው የኔ እናት። ኢቨን በ22 በ23 በ24 ዓመትሽ እንኳን እንድታገቢ አይመከርም። ታገቢ እኮ ትችያለሽ እኮ
ግን ነገሮችን ኮንትሮል የማድረግሽ የስሜታዊነቱ ነገር ነገሮችን ገደብ አድርጎ ትከሻ ሰፋ አድርጎ ቻል አድርጎ ነገሮችን ችግር የመፍታት አቅም አዳብሮ በጣም ስማርት ሆኖ ማቹርድ ሆኖ ለማለፍ ትዳርን ይዞ ተሸክሞ ለመሄድ ቢያንስ እንኳን አንዲት ሴት እንኳን 26 27 ዓመት ምናምን ይሆናት ይባላል። ያ እንኳን ዝግጁ አይደለም ለትዳር። ማግባት እኮ ትችያለሽ እኮ ግን አትመሪውማ። አሁን አንቺን በዛ እድሜ ትዳር ውስጥ መክተት ማለት ምንም የመንዳት እውቀቱ እንኳን ለሌለው ሰው መኪና መሪ ማስጨበጥ ማለት ነው። መኪና ጋቢና እንኳን ቁጭ ብሎ የማያቀን ሰው ንዳ ብለሽ ቁልፍ መስጠት ማለት ነው። ምን ነው የሚፈጠረው? እንዴት ነው የሚነዳው? እንዴት ነው መሪ የሚቆጣጠረው? እንዴት ነው ፍሬን ተቆጣጥሮ የሚሄደው? እንዴት ነው ነዳጅ ተቆጣጥሮ የሚሄደው? ገደል ነው የሚገባው። ምንም ጥያቄ የለው። እንደዛ ነው የደረሰብሽ አንቺ። ሁለተኛ ያገባሽው ሰው ትዳርን ልክ እንደ ንግድ ነው የሚያየው። ገብቶሻል? በቃ እንደ ንግድ ያገባል፣ ይፈታል፣ ያገባል። አይ ተናድጄ ነው ባንቺ ያገባሁት፣ አገባ፣ ፈታ። ከዛ እንደገና አብረን እንኑር። ፌንት አርጋ ነው እንትን ስጧት፣ ጉልኮስ ስጧት እና ኮማ ክፍል ትግባሽ። ሰው ካለሽ ድጋሚ ላኪ እንትን ምንድነው ጻፊ፣ አይሻለሁ ፕሮፋይልሽን ስላየሁት። እሺ ነይ ግቢ። ምንም ቃሪያ በሚጥሚጣ ሰናፍጭ ያለበት ለብለብ ያደርጋል ብያታለሁ። ስልሽ አታጣላት መሰለኝ። ሚዩት አድርጊ፣ አዳምጪ። ነጋዴ ሰው ነው ያገባሽው። ማግባትን እንደ ጀግንነት የሚያዩ ማለት ነው። ሰው አይሆንሽም። አስቸጋሪ እኮ ሚዩት አድርጉ ምለው። ስልክሽን አስቀምጪ ሲራቅ አድርገሽ። አንዳንዴ እጅሽን እንትን ሊልሽ ይችላል። ሚዩት አንስቼ ላውራ ሊያስብልሽ ይችላል። ስለዚህ ሰውየው እኔ እንኳን እዚህ ቁጭ ብዬ ስንቴ አግብቶ ፈታ የሚለውን ለመቁጠር ተቸገርኩ። ስንቴ ነበረ ጋይስ? ደጋግመው እኮ በጣም ነው እንዴ ብዙ ሴቶች ሊያገቡት የሚፈልጉት። አንቺን የፈታበት ፍጥነትና ሌላኛዋን ያገባበት ፍጥነት፣ ከዛ እንደገና ደግሞ ያችኛዋ እንደገና ፈቶ ሌላችኛዋን ደግሞ ያገባበት ፍጥነት። እኔ ዩሴን ቦልት ራሱ እንደዚህ የሚፈጠር አይመስለኝም። ይቅርታ አድርጊልኝ። ሰው 18 ዓመትሽ ነው። ልብ ገና የምታገኝበት እድሜ አይደለም። ተረጋጊ። ሼባ ስለሆንኩ ልምከርሽ፣ አዳምጪ። በዚህ እድሜሽ እንጣጥ አይጠቅምሽ። በመሰረቱ እሱ ለትዳር አይሆንም። ይህም በ4 ነጥብ ዝጊ። ከአንቺ እንኳን ከተለያየ በኋላ በፍጥነት የቀያየራቸው ሚስቶቹ ቁጥር የላቸው። ስለዚህ አሁን በጣም ዋይዞንሽ መሬት ይዘሽ ልብ የምትገሽበት ገንዘብ የምትይዥበት ስራ የምትሰሪበት ነው። ለመርሳት ከፈለግሽ አንድ መዳኛ መንገድ ልንገርሽ። ያሳለፍሽውን በሙሉ አንድ ሳጥን ውስጥ ክተችውና ቆልፊበት። ከዛ ቁልፉን ወርውሪ ውቅያኖስ ውስጥ ከቻልሽ፣ ፈልገሽ እንኳን እንዳታገኘው። ይሄ ማለት ቶፒኩን ዝጊው። አገር ቤት ያሳለፍሽውን በሙሉ ዝጊና ትኩረትሽን ሙሉ በሙሉ አሁን ያለሽበት ሀገር ላይና ስራ ላይና ለውጥ ላይ አድርጊ። አዲስ ኢንቫይሮንመንት ፍጥሪ፣ አዲስ ልማድ አዳብሪ፣ አዳዲስ ጓደኞች ሰዎች ተዋወቂ፣ አዲስ ማህበራዊ ህይወት ይኑርሽ። አሁን እዚህ ቤት ደጋግመሽ ምትንጂ እዚህ የምትሰሚው ነገር አለ። በየቀኑ አዳዲስ ነገር ትማሪያለሽ። ሰው በየቀኑ ሰው ሰርቶ ተለውጦ ምን አቅድ እንዳለው ታያለሽ። እንዲህ እኔስ ታያለሽ፣ አዲስ ነገር ታለሚያለሽ። ከዛ ከሆነ ጊዜ በኋላ ዞር ብለሽ ስታዩ ምን ሆኜ ነው ግን እዚህ ይህንን ህይወት የተመኘሁት ነው የምትይው። እወደዋለሁ ስላልሽ ነው እያልኩሽ ያለሁት። ምን ሆኜ ነው ይህን የተመኘሁት ያለሽ። እንደ ንስር ከፍ ብለሽ መብረር እየቻልሽ እንደ ዶሮ ከታች ጥሬ ካለቀምኩ። አሁን እኮ በጣም እኮ ትልቅ